ቤተሰብ ትላንትና ቪዲዮ እንዳያቸው ተስፋ አደርጋለሁ ማለት ነው። እንግዲህ ጽግሻ እንደነሱ ጽግሻ ልበላት እንጂ ለአብርሽና ለሩታ እንግዲህ ሰፕራይዝ በገዝታ ሰፕራይዝ አረገቻቸው ማለት ነው። እንዲሁም አብርሽ ደስ ብሎት በደስታ ተቀብሏል ማለት ነው። አብርሽም ደግሞ ያን በግ ከዱባይ ስንመለስ ደስ በሚል ሁኔታ በቃ በሚያምር ሁኔታ አርደን እንደምንበላ ብሎ ቃል ገብቶላቸዋል ማለት ነው። በነገራችን ላይ ማለት ነው የዘፈን ዳርዳሩ እስክስታ ነው አሉ ማለት ነው። እኔ እንጃ እኔ በጣም እየፈራው ነው ቤተሰብ እውነት ለመናገር ማለት ነው። ምክንያቱም ዳኒና ጽጌ በጣም አብዝተውታል። እኔ እንጃ ሰላም ይሆናል አልልም ከኋላ ማለት ነው። ግን አሁን ባሉበት ነገር በጣም ደስ ይላል፣ ያስደስታል። በቃ ፍቅራቸውም ሳቃቸውም አሪፍ ነው። ግን ከጀርባ ግን ብቻ ምን እንዳለው አላቅም። ብቻ አለመጨረሻቸውን ድረስ እያሳምርላቸው ነው። ፍቅር በፍቅር ያደርጋቸው። እንደዚህ ደስ የሚል የሚያስቀው ቪዲዮ ቢያመጡልን ደስ ይለኛል። ትላንትና እውነት ለመናገር እኔ በጣም ነው የሳኩት ማለት ነው። አንደኛ በሁለት ነገር ነው የሳኩት። አንደኛ ነገር ገና ዳኒ ሲመጣ ማለት ነው ሲገባ ወንድሟን አስከትላ መጣች ያለውን ቃላት በጣም ነው ያሳቀኝ። እና ሲቀጥል ደግሞ አብርሽ ደግሞ ጽጌ ራሷን ነው የሚመስለው ሲል በጣም ነው የሳኩት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ደግሞ ሰብስክራይብ አትርሱ፣ አበረታቱኝ። እና የትላንትና ቪዲዮ በጣም የሚያዝናና የሚያስቅ ነገር ነው። ግን እኔ በውስጡ የሆነ ድራማ ያለበት ነገር ነው የሚመስለኝ። አብርሽና ሩታ ደግሞ በጣም ሳቃቸው ደስ ይል ነበር። እውነት ለመናገር ትላንትና በጣም ነው የተዝናናሁት። ጽጌ በቃ አያልቅባትም እውነት ለመናገር ማለት ነው። በቃ ድራማ ከየት እንደምታመጣ አላቅም። እና ያው በጉ ስለሚወደድብኝ ነው በኋላ ብላ ነው አሁን የገዛችው። አቤት የሰው አስተሳሰብ እኮ በጣም ነው የሚገርመው እውነት ለመናገር ማለት ነው። እኔ በጣም ገርማኛለች ማለት ነው። እንግዲህ ዳኒ ሰፕራይዝ ሲያደርግ እኔ ስለምን ይቅርብኝ በማለት በግ ገዝታለች ማለት ነው። እኔ የገረመኝ ነገር ደግሞ ቢኖር ማለት ነው ክፍሌ ነው የሚያድረው እኔ ስለሚሄድ ክፍሌ ነው የሚያድረው። ደግሞ ዳኒም ደግሞ በመቀጠል ድሮም በግ ነበር የሚኖርበት አሁንም በግ ይኖርበታል ችግር የለውም ሲል በጣም የሳቁት ማለት ነው። እና ግን በውስጣቸው ቂም የማይዙ ነገር በጣም ደስ ይለኛል። በቃ ግልጽ ነገር ነው የሚናገሩት። ብቻ እኔ አላማረኝም ለምን እንደሆነ እኔ እንጃ ውስጤ አልቀበልም ብሎታል። አብርሽና ሩታ መጨረሻቸውን እንደዚህ ያማረ ብቻ ያደርግላቸው። እንደኔ እንዳይሆን ብቻ እኔ በጽጌና በዳኒ ፈርቻለሁ። በቃ በኋላ ደግሞ ይህንን ነገር አንዳንድ ነገር አርገናል ብለው ደግሞ በህይወታቸው እንዳይጫወቱባቸው ሰጋለሁ ማለት ነው። ምክንያቱም ከሚያደርጉት አንጻር ነው፣ እኔ ከመሬት ተነስቼ አይደለም ከሚሰሩት ነገር ነው ይሄንን መናገር የቻልኩት ማለት ነው። ምክንያቱም በአሁን ሰዓት በቃ ዳኒም ሆነ ጽጌም ሜሪውን የሆነ አይዲያ ጠፍቶባቸዋል። አብርሽ የሌሉበት ነገር መስራት አይችሉም። አብርሽ የሌሉበት ቦታ አብርሽና ሩታ ከሌሉ ደግሞ መቆምና መራመድ ስለማይችሉ በዛ ነገር ደግሞ በጣም ውስጥ እየሰጋ ነው። ለምን እንደሆነ አያዳግም። ብቻ ለሁላቸውም እኔ ሰላምና ደስታ ነው የምመኘው። ሲቀጥል ደግሞ በተለይም ለሩታና ለአብርሽ ነው ሰላም የምፈልገው ማለት ነው። ምክንያቱም ብዙ ነገር ስላለ ነው፣ ብዙ ነገር ስላየን ነው ይህን መናገር የቻልኩት እንጂ ያው የሰው ልጅ ደስታ ሲደሰት አያስደስተኝም ማለት አይደለም። በጣም ነው የሚያስደስተኝ እውነት። እንደውም እኔ ትላንትና እንደዚህ ሁሌ በቃ ቪዲዮ ራሱ ሳልጨርሰው እንደዚህ ደስ የሚልና የሚያስቅ ነገር ቢያመጡልኝ። ምክንያቱም አንድ ሰውኛ ከደክመን በቃ ብዙ ነገር ከብዙ ጭቅጭቅ በኋላ ያው ለእኛ ያለን ስግደት ላይ ላለን እህቶቻችን ስልካችን ነው የሚያዝናናን፣ ስልካችን ነው የሚያስቀን። እና እንደዚህ ነገር ይዘውልን ቢመጡ ደስ ይለኝ ነበር። ጭቅጭቅ እና የሆነ ትርክ የሌለበት ቪዲዮ ደስ ይላል። እና እኔ ትላንትና ተዝናንቼበታለሁ። ግን መጨረሻው እስከዚህ ከሆነ በጣም ደስ ይላሉ። እርስ በርሳቸው ደግሞ ሲተባበሩ በጣም መልካም ነው ብዬ ነው የማስበው። ብቻ አላቅም። አብርሽና ሩታ ነው እኔ የሚያሰጋኝ፣ ሌላ ነገር ምንም ነገር ትርፍ ነው። አብርሽና ሩታ አንድ ላይ ሆነው ሳቃቸው፣ ደስታቸው፣ ትዳራቸው ደግሞ ያማረ የሰመረ እንዲሆን ነው የምፈልገው። ሌላ ነገር ምለውም ነገር የለም። በዚሁ አጋጣሚ ጽግሻ ይመችሽ፣ እንግዲህ ለመልካም ነገር ያድርገው፣ መጨረሻውን መልካም ይሁን።
እንግዲህ በቀጣይ ደግሞ እናያለን ማለት ነው። ውድ ቤተሰቦች የነበረን ቆይታ ይሄን ይመስል ነበር። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ በያላችሁበት ሰላም፣ አንድነት፣ ፍቅር ተመኘሁኝ። መልካም ውሎ ይሆንላችሁ። ባይ ባይ።